ጆሮዶን ኦለ ዋትኪንስ ከሰከሰ ዋትኪንስ ግን ዛሬ አሻገረው እንደገና ዋትኪንስ ገና ደረሰባትም እንደገና ከማራ ግምና ወጥባት አይደለም እንደገና ወከታ አራቁት ፓስካል ስትራይክ ኳሷን ማረክ ቻለ እንደገና ግን ተመለሰ ሊድስ ዩናይትዶች ምን አይነት ስራ ነው አስተውላችሁ ከሰሩ የሚገኙት ሁለተኛ አጋማሽ ላይ እውነትም የምሬ ታክቲሽያን ስፓኒያርድ ያው ታክቲሽያን የሚሉትም በዚህ ምክንያት ነው ጌም ሪዲንግ ጨዋታዎችን የሚያነብበት መንገድ የምሬ የሚደነቅበት ነው በቪያሪያል ቤት እኮ እናስታውሰዋለን እጅግ በጣም አስገራሚ ጊዜን ማሳለፍ የቻለ አሰልጣኝ እንደነበረ በአርሰናል ዘመርፎት በሴቪያ ማትሪክ ሰርቷል አውሮፓ ሊግ በሲቪያ ማትሪክ የሰራ እንደገና ግን ምን አይነት ሻንስ ናቸው ዋው ምን አይነት ብሎክ ነው ይዝሪክሮስ አዮ ይሄ በስማ ምን አይነት አስገራሚ ነው ታሽው እንደገና አሁን ተመለሰ ነው ካፎር ነው ገሰገሰ ኦካፎር ኦካ የሚጠቀልለው ይመስላል ኦካ ግን መለሰ ለገጣ ግን ለዘመ ተስኮት ኢንስሬድሮስ ሁለተኛው አጋማሽ እጅግ በጣም አስገራሚ ምን አይነት ሚናዊ ጨዋታ ነው የተመለከተን የምንገኘው ሺያሎንግ ስታፍ ግን ፍሪ ነበር ያገኘበትን ስፔስ ከተመለከተ ተከላካዮቹ ከሱ ርቀው ነበር እጅግ በጣም አስገራሚ ነው ስፔስን ሉካ ፎርግን እዚህ ጋር ግን ምን አረዘሙ እንጂ ሲሰጠው ትክክል አልነበረ አሰልጣኝ ተቆረጠ ባልተዘጋጀበት ኮንዲሽን ያገኘው ስታፍ የአድማጭ ተመልካቾቻችን ምን አይነት ጨዋታ ነው ግን በሁለተኛው አጋማሽ እየተመለከተን የሚገኘው ሺያሎንግ ስታፍ ምናልባት መቆጠር ብቻ ግን ሊድስ ዩናይትዶችን ወደ መሪነት ምትመለስን የጨዋታ ውጤት ነው ማለት ይቻላል ለማንኛውም ግን 50ኛው ደቂቃ ላይ ደርሰናል ሊድስ ዩናይትድ በአይርላንድ ሮድ ከአስተን ቪላ ያደረጉት የሚገኘው ጨዋታ አሁንም 1-1 በሆነ ውጤት ነው እየቀጠለ የሚገኘው ሉካስ ሜቻ ለሊድስ ዩናይትድ ሞርጋን ሮጀርስ ለሁለተኛው አጋማሽ ለአስተን ቪላ ጎሎቹን አስቆጥረው አይርላንድ ሮድ ላይ እየተደረገ የሚገኘው ሁለቱ ክለቦች ጨዋታ በ1-1 በሆነ ውጤት ነው እየቀጠለ የሚገኘው በአቡበከር ከማራ መለሰ እሺ ወርሶ ኳስ ግን አስጣሏቸው እንደገና ተመለሰ ይሩች የለማስ ግን አሁንም አስጣሏቸው በረጋሚ አስተን ቪላ ደርሰው የምትገኘው ተመለሰው ላይ ዋትኪንስ ወደ መስመር መውጣት እንዲመረጠው ግን ጄረን ቦገል ባስደናቂ ሁኔታ እንዴት ነው የሰራው እንዴት ነው ዋትኪንስን አንፏቆ ያስተኛው ምን አይነት ተጫዋች ነው ጄረን ቦገል ጥፋት አለ ጄረን ቦገል ግን ምን አይነት ተጫዋች ነው የዲኒ መቀየር ምክንያት እጅግ በጣም አስገራሚ ነው ተጫዋች ነው መሀል ላይ ይመጣል ይከላከላል እድሎችን ይፈጥራል ፊት ለፊት ሙከራዎችን ሲሞክር ታያለ ጄረን ቦገልና ጋብሪኤል ጉርሙንሰን ግን የሊድስ ዩናይትድ የግራና የቀኝ የመከላከል ስፍራ ስጦታዎች ናቸው ማለት ይቻላል አሁንም ግን ጥፋት ተብሏል አድማጭ ተመልካቾቻችን ጆ ማጊን ጥፋት ሰርተዋል ጨዋታውም የሚቀጥል ይሆናል ግን አልቢት እንዴት ነው ተላውጥቶ ነገሩ እያለ የለም የሆነበት ዶርትመንድ ሴት የሚኖረው ሳንቾ ነው ብሏል አድማጭ ተመልካቾቻችን እጅግ በጣም አስገራሚ ሆነ ስራው የሰራው የሚገኘው ሊድስ ዩናይትድ መጥቷል ራቢት ዌልሳዊው አጭሩ እጅግ በጣም አስደናቂ ስራ የሚሰራው የቀድሞ ማንቸስተር ዩናይትድ ተጫዋች ዳኒ ጀምስና ዶሚኒክ ካልቨርት-ሉዊን ተቀይሮ ነው የገባው ተቀይሮ ነው ወጣው ሜንታሊ እንደሚጎዳ ስለምን በጣም እየመከሩት ታናካ ምርጥ ነበር እኮ አይደል ባደረጋቸው እንቅስቃሴዎች ነው ዲካም ማለት በጣም ስለዚህ ቲሙ ፈርስት ሃፍ ላይ በጣም እንቅስቃሴዎች ስለነበሩት አሁን በጣም ደክሟል አብዛኞቹ ይሄ ነው የፕሬሲንግ ቲም ብዙ ጊዜ ችግሩ ይሄ ነውና የድካም ይታይባቸዋል እንደ ቅድሙ ይሄ አዳፍቶ መቀበል ፈርስት ሃፍ ላይ እንዳየነው የለምና ምቾት በደንብ ቴሌማንስን በደንብ እያየነው ነው ካሽ ለማጥቃት በደንብ እየመጡ ነውና ምቾት አሁን በደንብ እየተሰማቸው ነው ምናልባትም አሁን ወደ ኋላ ተጠግተው ጀምስ በጣም ፈጣን ነው ለካልቨርት ሊሆን ደግሞ የክሮስ ፓሶች ከሄዱ በዛ ውጤት ለማግኘት ይመስለኛል አሰልጣኙ ያሰቡት ዳንኤል ፈርከን ምክንያቱም እየነገረው ነበር ታናካን ሲቀይረው እኛ ምክንያቱም ግን ታክቲካል ነገሮች ይሆናሉ እዛ ጋር የፕሬሲንግ ወይም እንዳልኩ የድካም ጉዳይ ይችላልና ኳሱ በጣም ፈጣን ከመሆኑ ማጻ ፊዚካል ይፈልጋል ትክክል ነው ሁለቱ ተጫዋቾች ምናልባት አንድ የሚያደርጋቸው ነገር ወይ ደግሞ አንድ ላይ መሰለፍ የሚችሉበት አጋጣሚ ካልቨርት ሉዊን በአየር ላይ ኳስ ብቃቱ በጣም እናውቀዋለን አይደለ ከዚህ በፊት የደንከን ፈርጉሰን የቀድሞ ተጫዋች የነበረው እንደ የግል አሰልጣኝ ሆኖ ሲሰራ ነበር አብሮትና አየር ላይ ኳስ ነው የምናስተውሰው ፈርጉሰን ደግሞ ከዚህ በፊት በጣም አየር ላይ ኳስ ላይ ጠንካራ ተጫዋች ነው ዳኒ ጀምስ ደግሞ ክሮሶቹ በጣም አሪፍ ናቸውና ሁለቱም ኮምባይን ለማድረግ ይረዳል የመጀመሪያው ሙከራ ለማጥራና እንደገና ተመለሰ ብሬናል አውርሶ መለሰ ላይ ሰናምፓዶ አምፓዶ መለሰ ሺያሎንግ ስታፍ እንደገና ጋብሪኤል ጉርሙንሰን በግራው በኩል ተመለሰ ነው ካፎር ግን ብሎ ካረጎት ማቲ ካሽ የቀድሞ ኖቲንግሃም ፎረስት የመስመር ተከላካይ በአስደናቂ ሁኔታ ኳስ ማውጣት ይችላል ነው ካፎር እንዴት ነው የሚችለው ምን አይነት አስገራሚ ነው ተጫዋች ነው ካፎር ስዊዘርላንዳዊ መስመር ተጫዋች ሊድስ ዩናይትዶችም ግን አስገራሚ የሆነ ጊዜ ነው እያሳለፈው የሚገኘው
ነው ታይተናም ባዶ የክለቡ አምበል ቀድሞ ቼልሲ ተጫዋች የመልሱቱን ምንቱ ለመውጣት እያደረገ ነው የሚገኘው በእንግሊዝ ነው የተወለደው ግን እየተጫወተ የሚገኘው ለዌልስ ብሔራዊ ቡድን ነው ዶሚኒክ ካልቨርት-ሊዊን ነው ምስሉን እያስመለከተን የሚገኘው ታርጌት አድርጎት ነው ጉሮራ ቀጥታ ካርቤል ላይ የሚልከው በዛ ነው ካሜራው ሎሪንሰን አባረ መርሱ ወሮ ማሻገረ ለነገና ገና ወጡት በረጋሚ ተመለሰ ሞርጋን ሮጀርስ ሞርጋን ግን አስጣሉት እንደገና ይተናምፈሩ ምን አይነት ስራ ነው ግን ምን አባጠፋት አይ ቀጥል ብለዋል ማይ ተመልካቾቻችን ሞርጋን ሮጀርስ መለሰ ለሮዝ ባርክሌይ ባንዱ ለቀበል ሮዝ ባርክሌይ ምን አይነት ኳስ ነው ግራም ሶርኩ ያን ማትሰን ግራም ሶርኩ እየከሰከሰ ይገኛል ማትሰን ግን መለሰ ወደ ኋላ ተመለሰ እንደገና ለፓው ቶሬዝ ለሬት ቸለመንስ ማልሜዳ ላይ ዩሪ ቸለመንስ በረጅሙ አሻገረ ምን አይነት ኳስ ነበር ግን ምን እንደገና ምናልባት ቀጥታ ፓስካል ስትራይክ ተረፈ ምናልባት ፔናልቲ ውጭ ላይ ሆኖ ቢሆንስ ግን ሮዝ ባርክ ላይ በሰራው ጥፋት ፓስካል ስትራይክ ለጥቂት ትንሽ ወዲህ መጣ ቢሆን ምንም ጥያቄ ነው ቀጥታ ፍጹም ቅጣት ምትነበር ተከላካይ ስፍራ ተጫዋቹ ግን እጅግ ደካማ የመጀመሪያ ፈረስተቹ ዋጋ አስከፈለው ማለት ነው የመጀመሪያው እንኳን በቀጥታ ማዝራት ይችል ነበርና ይሄኛው መስራት ቢጫ እንዳይና እንደዚሁም ደግሞ አደጋ እንዲፈጠርባቸው ያደረገ ውሳኔ ነው እንደዚህ አይነት ነገሮች ዋጋ አስከፍላሉ አንዳንድ ጊዜ የቲም ስፒሪትንም ያበላሻል አሁን በዚህ አይነት ጎል ቢቆጠርባቸው ከባድ ነው ምክንያቱም እስከ 73ኛው ደቂቃ ድረስ ታግለ አንድ አቻ ሆነ ይሄን ማስመልከት ከባድ ነው ተመልካቾቻችን አስገራሚና አስደናቂ ነው ቦታ ላይ አስተምራዎች የቅጣት ምትን ማግኘት ችለዋል ማቲካሽ ሞርጋን ሮጀርስ ዶኒየል ማነን የመሳሰሉ እንደዚሁ ሜትሪ ኮንሰል ግን ምስሉ እያስመለከተ የሚገኘው ሞርጋን ሮጀርስ ነው እሱ የሚመጣው ይመስላል ማቲካሽ መጠቀሙ ጋር እጅግ በጣም አስገራሚ የሆነ ቦታ በግምት ስንት ሜትር ሊሆን ይችላል 18 2 20 ሜትር በቃ እጅግ በጣም አስገራሚ የሆነ ቦታ ላይ የቅጣት ምት ማግኘት ይችላል ግን ብዙ ፓወር ማይፈልግ ቴክኒካል የሆነ 19 ሜትር እንተንሻለሁ ወይም ደግሞ 18 50 የሚመታ አይደለም ምናልባት ሮጀርስም ያው ማግባት ይችላል ፓወር ማይፈልግ ግን ቢለቅለት ጥሩ ነው ባርክሌይ ጨዋታ ላይ ሞርጋን ሮጀርስ ሊመታው ተዘጋጅቷል ብዙም ፓወር ማይፈልግ ቴክኒካል የሆነችን እንደ ሶፍት ከፍ ማለት ብቻ የሚጠበቅባትን ኳስ ያስቆጥራል ሞርጋን ጎል ሞርጋን ሮጀርስ ጎል አስቶን ቪላ ጎል ኡናይ ኤምሬ ዋው ዘላዮን ዘቪላንስ አስቶን ቪላዎች መጡ እየነገርኳችሁ ነበር ቀለም ለማድረግ ብቻ ነው የሚጠበቀው ቴክኒካል ጠልጠል ለማድረግ ብቻ ነው የሚጠበቅበት ምክሬንም ሰምቶ አላሳፈረኝም ሞርጋን ሮጀርስ ጠልጠል ቅርቅር አደረገው ዋው አስቶን ቪላ ተመልከተው ሰለብሬሽኑን ምን አይነት አስገራሚ ነጥቦች ነው ጎል ሰለብሬሽን ሞርጋን ሮጀርስ ዋው አስቶን ቪላ እንዴት ተመለከታችሁ ታረችን ድንቅ ጎል በጣም አስደናቂ ጎል ነው ምናልባት ቅድም ስናነሳ ነበር አይደል ስለ ቴክኒካል ችሎታው በእንግሊዝ ብሔራዊ ቡድን ቶማስ ቱኸል ከጁድ ቤሊንጋም እሱን አስቀድሞ እያሰለፉ ያሉበትን አጋጣሚ እያነሳን ነበርና ይሄኛው አጋጣሚ በጣም በቃ ቴክኒክ የሚፈልግ ቦታ ነው እንደዚህ አይነት ቦታ ላይ እንደውም ብዙ ጊዜ የሚከብደው እንደዚህ አይነት ቦታ ነው ተብሎ ነው የሚታሰበው ትንሽ ራቅ ሲል እንደውም ጠንካራ ተደርጎ ለመምታት የሚመቻል እንደዚህ አይነት ቦታ ላይ ግን ትንሽ ካጠነከረውና ባላንሱን የሚስት ከሆነ ኳሱ የሚቆጠርበት እድል በጣም ሎ ነውና በጣም የቴክኒክ ችሎታ ያስፈልጋል ሊዮኔል ሜሲ እናስተውሳለን አይደል በፓኒንካ እንደዚህ አይነት ጎሎችን ያስቆጥር ነበርና የቴክኒክ ችሎታ በጣም የላቀ በሚሆንበት ሰዓት ላይ ነው እንደዚህ አይነት በጣም ክሎዝ የሆኑ ኳሶችን ቅጣት ምቶችን ማስቆጠር የምችለው ሞርጋን ሮጀርስ ደግሞ ሞር በዚህ እንቅስቃሴው የሚታወቅና በቴክኒካል ችሎታው አሪፍ ነው የሚባል ጁድ ቤሊንጋምን እስከ ማስቀመጥ ድረስ የደረሰና ለዓለም ዋንጫው ጁድ ቤሊንጋም ትልቅ ተፎካካሪ ይጠብቀዋል ተብሎ የታሰበ ጥሩ ተጫዋች መሆኑን አስመልክቶናል ብዬ አስባለሁ አድማጭ ተመልካቾቻችን ሊንሶስ ገቡ ዳንኤል ጀምስ ወንሳዩ ቁመታችን ዘራሪ
ምን አይነት የመልስ ምት ነው! ዋው ዳኒ ጀምስ ምን አይነት ጨዋታ ነው! አረ እንዴት ያለ አስገራሚ ነው ጨዋታ ነው እየተመለከተ የምንገኘው! ዋው ምናልባት ተነክቷል የሚል እንትን እየተነሳ ነው። ግን እስኪ ቫር ቼክ እየተደረገ ነው። ምናልባት ያለውን ነገር እንመለከታለን። ያተርኩላችሁ ደስ ይለኛል ካለው ከጨዋታው ሞመንት ተመጣጣኝና ተቀራራቢ እንቅስቃሴ ስለተመለከትን ይዘርክላት ጄምስ ግን የአሰልጣኙን ክሬዲት መስጠት አለብን። ዘገየሁን እንጂ ሜዲ ያው ጄምስ ታውቃለህ በፍጥነት የማይታማ ተጫዋች ነው። እንዴት ብሬክ እንዳደረገው እና አጨራረሱም ላይ አይታማም ጄምስ እና እዚህ ጋር ግን ተመልከተው ያደረገበት ምክንያት ግን ተመለከተው ካልቨርትስ እንዴት ንቁ አልሆነም? በዚህ መጠን ማለት ዘግይቶበታል ወይ ወዲያው ገብቶ ሴንተር አላደረገም ወይ ከገባ መቀር ራሱ አልሞከረም። አሁን ሁለት ሀሳብ ነው ግን ካልቨርት ሉዊስ ምን ያርግ ማለት ቦታው ላይ መገኘት ችሏል እና ተፈጥሮ ቦታ ላይ ነው እጁ ያለውና ደራቢት ወይም ጀምስ ደግሞ ኳሱን በሚገባ ይዟ ገብቷል። በቃ የሚታወቅበት ኳሊቲው ነው። በቀኝ በኩል ፔሪ ኤቪላኖ ማርቲኔዝ ኳስ ወልሽ ዳይሬክት ኳሷን የመታ ጀምስ ወደ ጎል ነው። ማርቲኔዝ በእጁ አቅጣጫውን አስቀይሮ ደማ ያደረጋት በዛ ፍጥነት ወደ ካርቨርት ሌቪስ ሆነችና ካርቨርት ሌቪስ በእጁ መታት አቅጣጫ ድጋሚ ቀይራ ወደ መረብ ሄደች ኳሷና ስለዚህ የማርቲኔዝ ወይም የዲቡ በእጁ መንካት የጀምስን ወደ ጎልነት የምትሄደውን ኳስ አሽሮታል፣ ተሽሯል። አይ ቲንክ ሻሩባች ተሽሯል። አዎ ግልጽ ነው። የዲቡ ግን እዚህ ጋር የጀምስ መግባት ያ ነው ራስ ኳሊቲ ግን የዲቡ ደግሞ በእጁ መንካት ትክክል ካርቨርት ሊዊን ባይኖር እኮ ኳስ ዲቡ ስለነካት ወጣ ነበር። ለማንኛውም ተመልካቾች